ዋላችሁ እግዚአብሔር ይመስገን ክብር ለእግዚአብሔር ይሁን እርስ በርሳችሁ እስቲ ዛሬ እግዚአብሔርን ለመስማት ተዘጋጅተሃል የተባባሉን እዚህ ጋር እስካስተካክል ድረስ ተዘጋጅተሃል ተዘጋጅተሻል ለምንድን መሰላችሁ እግዚአብሔር ህዝቡን በመድረ በዳ ሲመራ እግዚአብሔር ለሙሴ ይነግረው ነበርና ተራራውም ይጨሳል ይንቀጠቀጣል ለህዝቡ ሲነግራቸው ሙሴ ምን ሊሉት ነበር አንተ እዛውንና እሱን አነጋግረው እግዚአብሔር አይናገረን ይሉ ነበር እና እግዚአብሔር ይናገረን አሜን አምላካችን የሚናገር የሚሰማ የሚያይ የሚዳስስ ህልውናው ይታወቀናል ይሰማናል መገኘቱ አምላካችን ሕያው አምላክ ነው አሜን እኛም ደግሞ በሱ ሕያዋን ሆነናል አሜን ሕያዋን ስለሆነ እኮ ነው ወደ ቤቱ ምንመጣው ምንፈልገው ምናገለግለው ስለተነካን ነው እግዚአብሔር አይታይም አይደል የማይታየውን አምላክ እንደሚታይ አስበን እንደምናገኘው አስበን እንደሚዳስሰን አስበን ድምጹን እንደሚያሰማን አስበን በቃ አስበን እንመጣለን ወደዚህ ስፍራ እግዚአብሔር ደግሞ ወደሱ የመጡትን ወደ ውጭ አያወጣ የፈለጉትን ለምትሻው ነፍስ እግዚአብሔር መልካም ነው ሃሌሉያ ክብር ለሱ ይሁን ከእግዚአብሔር ቃል ሮሜ ምዕራፍ 8 እናወጣለን እጅግ በጣም የምወደው መጽሐፍ ጌታን ያበራልኝ መጽሐፍ ነው ያ መጽሐፍ በመጣልኝ ጊዜ አሁን በህይወት የለችም እህቴ ወደ ጌታ ሄዳለች በጣም ብዙ አመት በፊት እኔን በ2 አመት ነው በትበልጠኝ በ32 አመቷ ነው ወደ ጌታ ሄደችው እና መጽሐፍ ላኪልኝና እኛ በጌታ ሳንሆን እኔና እሷ መጽሐፍ በጣም ማንበብ እንወድ ነበር ክረምት ሲሆን መጽሐፍ እናነባለና መጽሐፍ ላኪልኝ አልኳት ያው ጌታን አገኘች እኔን ጌታን ያገኘው ቀድሜ ከሷም ጌታን አገኘችና በጣም ከጌታ ጋር ተጣብቃ ነበር እግዚአብሔር ይመስገን እና መጽሐፍ ላኪልኝ ስላት የራከችልኝ የሮሜን ጥናት ነው እና ልጆቼ ህፃናት ነበሩ የማጥኛውን መጽሐፍ ላከችልኝ ማለት ነው ግን ለአንድ ሰው አውሽው መጽሐፉ ጠፋ አለኛ መጽሐፍ አንዳንድ ጊዜ ሌሎች ስላደረጉት እኛም በቃ ውስጣችን ሳይኖር ማለት ነው ያ መጽሐፍ በጣም ነበርም ወደው ድንገት ህይወቴ ሲደክምና የሆነ እንትኑ ስገባ ያንን መጽሐፍ ሄጄ እዛ ውስጥ ያገኘዋቸውን ያሰመርኩባቸውን ነገሮች እፈልግና እነሱን አንብቤ እበረታታለሁ እጽናናለሁ እና መጽሐፉን ማንበብ ጀመርኩ ልጆቼ ህፃናት ናቸው እሷም ልጆቼ ገና ህፃን ይያሉ ወደ ጌታ ሄደች ከዛ መጽሐፍ ጋር አጣበቀችኝ የሷ ሐዘን በዛን ሰዓት የነበረው ነገር በቃ በመድር ላይ ያለው ነገር ሁሉ አስጠላኝ እና ሙሉ ለሙሉ ልቤ ከእግዚአብሔር ጋር ነበርና ያ መጽሐፍ በጣም ለኔ ትርጉም አለው የሮሜ መልእክት እና ለምንድነው ግን ውስጤ ሁሉ ጊዜ ይሄን ነገር ማላካፍለው ያልኩ አስባለሁ ነበርና በዚህ ጊዜ ሆነ ማለት ነውና ሮሜ 8ን አብረን እንድናይ ነው ያሰብኩት ቶሎ ብለን እናያለን ሮሜ ምዕራፍ 8ን እናወጣና ሁሉንም አናለብም ከአንድ እስከ 10 ያለውን ብቻ አነባለሁ ጌታ አለ በመካከላችን አሜን በጌታ ስም አነባለሁ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢያትና
ከሞት ሕግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ ግን የሚኖሩ ግን የመንፈስን ነገር ያስባሉ ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው መንፈሳችሁ ግን በጽድቅ ምክንያት ሕያው ነው አሜን መንፈሳችን ሕያው ነው እናመሰግንሃለን ሕያውና ዘላለማዊ የሆንክ አምላካችንና አባታችን ክብር ምስጋና ለስምህ ይሁን ነው በዚህ ሰዓት ነው ለተባረከን ለተዳሰሰን ድምጽህን ልታሰማን በመካከላችን ስላለ በኢየሱስ ክርስቶስ ስም እናመሰግንሃለን እነሆ በጌታ በኢየሱስ ክርስቶስ ስም እንጸልያለን አንተን እናመልክ ዘንድ በፊትህ እንሰግድ ዘንድ የዘላለም አምላክ እግዚአብሔር ሆይ በዝማሬ በአምልኮ እንደባረከን በጌታ በኢየሱስ ክርስቶስ ስም እንጸልያለን በሕያው ቃልህ በቅዱሱ መንፈስህ እንደገና ተገናኘን የቃልህን ደጆች ከፍተህ በጌታ በኢየሱስ ክርስቶስ ስም እንድታስተምረን እንጸልያለን መንፈስ ቅዱስ ከኔ ጋራ እንድትሆን ከአንደበቴ ቃል ጋራ እንድትሆን እነሆ ወደ ያንዳንዳችን ወደኔም በዚህ ተቀምጠው ወደሚሰሙትም ሁሉ ቃልህ ድምጽ ሆኖ እንዲመጣ እንዲያገኘን በኢየሱስ ክርስቶስ ስም እንጸልያለን ጌታ ሆይ ስለሚሆንና መሰግናለን ክብርን እንሰጣለን ከፍ እናረጋለን ቃልህ ከፍ ከፍ ይበል ስምህ ከፍ ከፍ ይበል ሐሳብህ ከፍ ከፍ ይበል ፈቃድህ በጌታ በኢየሱስ ስም በእኔና በወንድሞቼ በእህቶቼ ላይ ከፍ ከፍ ይበል ጊዜውን መንፈስ ቅዱስ አንተ ተቆጣጠር በኢየሱስ ክርስቶስ ስም አሜን አሜን ሃሌሉያ እንግዲህ በክርስቶስ ላሉት ምን የለባቸውም ይላል አሁን ነገ አይደለም ቅድም አይደለም አሁን ኩነኔ የለባቸውም አሜን በክርስቶስ ኢየሱስ ነን ኩነኔ የለብንም አሜን ከኩነኔ ኢየሱስ ክርስቶስ ስራችንን ሰርቶልን እኛ ልንሰራው ያልቻልነው ስንደክም ስንጥር ስንለፋ ብንውል በእነዚህ ሁሉ አመታት መቼም አይተናል ጌታን ስንከተል አይደል ጻድቅ ለመሆን ጥሩ ሰው ለመሆን በራሳችን ብዙ ደክመናል ብዙ ጥረናል አባቶቻችንም እንደዚሁ ከዚህ ሁሉ ኩነኔ ግን ነፃ ያወጣን ማን ነው ኢየሱስ ክርስቶስ ነው ስለዚህ አሁን ዛሬ ይላል አይደል እንዴ ዛሬ ድምጹን ስሙ ነው የሚል ዛሬ ይለናል አሁን አሜን ስለ ትናንትናው አይደለም የትናንቱ ምን ብሏል አልፏል የነገውንስ አናውቀውም ስለ ነገ አታስቡ ደሞ ተብለናል አታስቡ አትጨነቁ ተብለናል አሜን ስለ ነገ ጌታ ያውቃል ጌታን ታምነን እሱን ተስፋ አድርገን ነው የምንኖረው ትናንትስ በቃ ምንም ልንሰራበት አንችልም አለፈ እንዴት እንዳለፈ እሱን መተው ነው ያለብን አሁን ግን አሁን ድምጽ አለው እግዚአብሔር አሁን እግዚአብሔር ለያንዳንዳችን ለልባችን ለውስጣችን ይናገራል አሜን አሁን ጌታ ሊዳሰሰን ይፈልጋል አሁን ሊባርከን
ይፈልጋል አሜን ሃሌሉያ ምንድነው ከኮነኔ ነፃ ያወጣን ያላችሁ እንደሆነ በክርስቶስ ኢየሱስ ያለው የህይወት መንፈስ ይሄ የህይወት መንፈስ ነው ይሄ መንፈስ ለሞተው ነገራችን ህይወትን የመስጠት ኃይል አለው አሜን ኢየሱስ ክርስቶስን ከሙታን መካከል የሙታን በኩር አድርጎ በሶስተኛው ቀን ያስነሳው ያ የእግዚአብሔር መንፈስ ኢየሱስ ክርስቶስ ካረገ በኋላ ወደኛ ተለቀቀ አሜን ይሄ ዘመን ምንድነው የመንፈስ ቅዱስ ነው ዘመኑ የመንፈስ ቅዱስ ይሁን እንጂ መንፈስ ቅዱስ ግን የሚያደርገው አንድ ነገር ነው ኢየሱስን መግለጥ ኢየሱስን ማክበር ኢየሱስን በህይወታችን ውስጥ መሳል አሜን በውስጥ ሰውነታችሁ እንድትጠነክሩ ይላል ሐዋርያው ጳውሎስ ክርስቶስም ደግሞ በኃይል በውስጣችሁ እንዲኖር እጸልያለሁ ለምንድን ነው መጸልየው የናንተ ስርና መሰረታችሁ የሆነው ኢየሱስ ክርስቶስ ስርና መሰረታችሁ በፍቅር ይጸና ዘንድ ይሄንን የክርስቶስን ፍቅር ስፋቱ ጥልቀቱ ርዝመቱ ከመታወቅ የሚያልፍ ከመታወቅ በላይ አሜን አሁን እዚህ ጋር እንደምንዘምረው ኢየሱስ ክርስቶስ ሰውን ሁሉ ይወዳል ብለናልና ጌታ ለኔና ለናንተ ሚለን ምንድነው አወዳለው እናንተስ ውደዱ አሜን በራስ ይቻላል አይ በውስጣችን ኢየሱስ ክርስቶስ ሲገባ በመንፈስ ቅዱስ ኃይል የእግዚአብሔር ፍቅር በልባችን ውስጥ ምን ሲል ሲፈስ የኡነቴን ነው ነግራችሁ እንደሱ አይነት መንፈስ አግኝቷችሁ ያቃል ሲያገኘን የሳር ቅጠሉ ነው የምንወደው ማንንም የምንጠላው ሰው የለም ያ የማ ፍቅር መሰላችሁ የእግዚአብሔር ፍቅር እሱ ደግሞ ይንካን አሜን ደግሞ ያ ፍቅር ልክ ታቃላችሁ ልባቸው የቆመ ሰዎች ይሄ የርት ስታርተር የሚባለው አለ አይደለ እሱን ያመጡና እሱ የሌለበት ያው በእጅ ነው የሚያደርጉት 30 ጊዜ እንደዚህ ያደርጋሉ እሱ ግን ያለበት መሳሪያው ያለበት ቦታ ግን እሱን ያመጡና ተሰረጉ ያ እንደዚህ ያደረገ ምን ያደርጋዋል ያንን ሊሞት ያለው ልብ ማለት ነው ጸጥ ያለውን ልብ ማለት ነው እንደ ድንጋይ የሆነው ልብ ማለት ነው ህይወት ይሰጣዋል ያ የእግዚአብሔር መንፈስ እንደዚህ ያገኘን አሜን በቃ ድንገት ሳናስበው ከራሳችን እንውጣ አሜን ከራሳችን እንውጣ ያው ምዕራፍ 7 ላይ ታውቃላችሁ አይደለ ሐዋርያው ጳውሎስ ለራሱ አየና ህይወቱን አየና ምን አለ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እስኪል ድረስ ስጋውን ሲያየው ማንነቱን ሲያየው የእግዚአብሔር ቃል እንደሚለው ሊኖር የሚችል ሰው አይደለም ከዚህ የተነሳ ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ከዛ ወዲያው ምን አለ እግዚአብሔር ይመስገን በክርስቶስ ኢየሱስ ይሄ ሆኖልኛል ብሎ ነው ምዕራፍ 8 ላይ መጥቶ ያው እንደምናውቀው ቴዎሎጂያኖቹ እንደነገሩን ምዕራፎቹ እንደዚህ ተከፋፍለው አይደለም የተጻፉት አንድ ላይ የተያያዘ ሐሳብ ነው በቃ እኔ በክርስቶስ ነኝ ብሎ እርፍ አለ አሜን ለዚህ ለሞት ከተሰጠ ሰውነት ምን ያድነኛል ካለ በኋላ በቃ ለክርስቶስ ክብር ይሁን ለእግዚአብሔር አብ ክብር ይሁን ልጁን ኢየሱስ ክርስቶስን ልኮ አድርጓል እኔ ማደርገው ስራ አይደለም እኔ የምችለው ስራ አይደለም እኛንም እኮ እግዚአብሔር በጸጋው ኑሩ ሲለን ጸጋው ማን ነው ኢየሱስ ነው አይደል እንዴ የክርስቶስ ጸጋ ይለናል የእግዚአብሔር አብ ፍቅር የመንፈስ ቅዱስ አንድነትና ህብረት እሱ አንድ ላይ ሆኖ እኛ ውስጥ ሲሆን ይሄ ሲያይል ሲሞላ ነው ይሄንን ህይወት ምን ኖረው ግን ሁሌ ለኛ ምን አለ ተስፋ አለ መቼ በየቀኑ አሜን እለት
እለት ክርስትና እለት እግዚአብሔርን ፊት ያያየን እለት እየቀረብን እለት እየተጠጋነው የምንኖረው ኑሮ ነው አሜን ክርስትና ሃይማኖት አይደለም በሃይማኖት የኖሩትማ ቃሉን በጣም የሚያቆትማ ቃሉን በደንብ ለማጥናት ህይወታቸውን የሰጡ ፈሪሳውያን ጸሐፍት ሰዱቃውያን ብዙ ጥበብ የሚያውቁ እግዚአብሔርን ህጉን ሥርዓቱን በደንብ ጠንቅቀው የሚያውቁት እነሱ ኢየሱስን ሊጠጉት አልቻሉም ለምን የተባለ እንደሆነ በዛ በትምህርታቸው በእውቀታቸው በዛ በሚችሉት ነገር ይመኩ ነበር እና እንደውም ህዝቡን ብቻ ሳይሆን ኢየሱስ ክርስቶስን ራሱ ያሳድዱት ነበር የሃይማኖት ሰው ስንሆን እንደዚህ ነው የምንሆነው እንዴ በሰንበት እንዴት ትፈውሳለህ ማለት ህጉን ነው የሚያስቡት የሽባውን መተርተር አይደለም እንደዚህ ጎብጣ 18 አመት የሄደችውን ሴት አይደለም እሷን ቀና ማድረጉ አይደንቃቸውም የሃይማኖት ሰው እንደዚህ ነው የሃይማኖት ሰዎች ስንሆን የሌሎች ደስታችን አይደለም የሌሎች ፈውስ ግድ የለንም የሌሎች ሐዘንም አይሰማንም የክርስቶስ ልብ ክርስቶስኛ ውስጥ ሲገባ ግን ኢየሱስ ምንድነው የሚራራ እሱ ይላል በነገር ሁሉ እንደኛ የተፈተነ ነው በድካማችን የሚራራልን ሊቀ ካህን አለን ኢየሱስ ስናዝን ሐዘናችን የሚገባው ይሄ ኢየሱስ ዛሬ በውስጣችን ትልቅ ይሁን አሜን በቃኛ እንጥፋ እሱ ትልቅ ይሁን በቃ ምንም እኮ ካለሱ ምንም ህይወት የለንም አይደለም እንዴ ህይወት እኮ እሱ ነው በሱ ስንሆን ነው እኮ በሱ እንኖራለን እንንቀሳቀስማለን አይደለም ማወራው ጳውሎስ በሱ መኖር አለ መንቀሳቀስ አለ ማገልገል አለ ተስፋ አለ አሜን በቃ ዛሬ እንደዚህ ነው ነገ ሌላ ነው ለምን ተስፋ አለ ተስፋን የሰጠው ደግሞ የታመነ ነው በቃኛ ተስፋን የሰጠውን ላይ ፎከስ አድርገን የምንኖረው ነው አሜን ሃሌሉያ የእስራኤል ህዝብ ስለ ህጉ ስንገባ ይሄ በክርስቶስ ኢየሱስ ያለው የህይወት መንፈስ ይላል ህግ ከኃጢያትና ከሞት ህግ ምን አብሎኛል አርነት አውጥቶኛል አርነት ወተናልኛ ከሞት ህግ አርነት ወተናል ህግ ለምን እንደተሰጠው ህግ ለምን ተሰጠ ለምን ነው እግዚአብሔር ለህዝቡ ህግ ሰጠ ለኔና ለናንተ ጸጋን ሰጠ መንፈሱን ሰጠ እነሱ ግን ህጉን ለማድረግ ቢሞክሩ ማድረግ አልቻሉም እንኳን እነሱኮ ይው በዛ ተራራ ላይ ወጥቶ ይዛ ተራራው ሲጨስ የነበረው ይሄንን ታላቅ ክብር ያየው ሙሴ እሱ እንኳን ገባ እንዴ ወደ ተስፋይቱ ምድር አልገባም እኔና እናንተ ግን እኮ እጅግ በጣም የታደልነን አሜን ገብተናል ወደ ቅድስተ ቅዱሳን በክርስቶስ ገብተናል ማንንም ሊያወጣን ደግሞ አይችልም በደሙ ገባን በቃ ይሄ ደም ያስገባል አሜን በስሙ ገባን በመንፈሱ ገባን የእግዚአብሔር ልጆች ነን አባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል አባ እንለዋለን አሜን ደግሞ እሱ አባታችን ነው ህጉ ግን ለምን ተሰጠ ለምን መሰላችሁ የተሰጠው እኛ ምንም ኃጢያት አላደረግንም ምንም አልሰራንም የሚል ሰው ምን ይሆናል መሰላችሁ እግዚአብሔርን አይፈልግም የእግዚአብሔርን ምሕረት አይፈልግም በቃ ህጉ ባይኖር እኮ ለምሳሌ አትመኝ የሚለው ባይኖር ሰው እንደፈለገው እየተመኘ ይሆናል አትግደል የሚለው ህግ ባይኖር ማንንም የፈለገውን ይገላል ጎረቤቱን ይገላል በመንገድ ላይ ያገኘው የደበረውን ሁሉ ምን ይገላል አትግደል የሚለው ግን ይዘዋል ያስቆመዋል እንዳይገል
ይሄንን የሰጠው ልክ ህግ እንዴት መሰላችሁ ህግ እንደ ፖሊስ ነው አሁን ለምሳሌ በመኪና እየሄድን እያለን ቀይ መብራት አለ አይደል ቀይ መብራት ላይ ምን ማድረግ ነው ያለብን ህጉ ምንድነው የሚለው ቆም ነው አይደለም የሚለው ህጉ መቆም እንዳለብን ነው የሚነግረን አሁን ግንኛ ቀይ የሆነ ምን አለን በረን ሄድን ፖሊሱ ካየን ምን ያረጋናል በቃ ያስቆመንና ያው ይቀጣናል አይደለ ግን የሆነ መኪና ወይም ከፊታችንም ከኋላችንም ግን መኪና ቢሆንና ፖሊሱ ታርጋውን ባያይ እናመልጣለን ታርጋውን ካላየው በረን ማምለጥ እንችላለን ኢየሱስ ክርስቶስ እንደነዛ መኪናዎች ከልሎን ነው የሚያስመልጠን ከህጉ አሜን ሊመጣብልን ብን ካለ ኩነኔ ሊመጣብን ካለ ፍርድ ሊመጣብን ካለ ቅጣት አሜን ከቅጣት ዳንን አሜን ማን ያዳነን እኛ የሰራነው ስራ ነው አይደለም ኢየሱስ ክርስቶስ የማምለጫው አለት አስመለጠን አሜን አመለጠን ሃሌሉያ ክብር ለሱ ይሁን ይሄ የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል ከስጋ የተነሳ ስለደከመ ስጋ ይሞክራል እንጂ ምን ማረግ የእግዚአብሔርን ህግ ይሄንን ቅዱስ የሆነውን ጻድቅ የሆነውን ንጹህ የሆነውን ይሄ ስጋ ማድረግ ይችላል አይችልም ቁርጡን እንንገረው ዛሬ ለስጋችን እንንገረው ምን መሰላችሁ አንዳንድ ጊዜ ሳንነግረውን ቀርና ግብዞች እንድንሆን ያደርገናል እኔ ጥሩ ከሌ መጥፎ ከሌ ብርቱ እኔ ደካማ እንደዚህ ነው የምንሆነው በቃ ሁሌ ምንድነንኛ ደካማ ለምንድን ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት አድርጓልና ይላል አሜን ከስጋ የተነሳ ስለደከመ ስጋ ስላልቻለ ስጋን አዘጋጀ እግዚአብሔር እና ኃጢአትን ምን አደረገ በኢየሱስ ክርስቶስ ላይ ኮነነ የሁላችንን በደል የሁላችንን የዓለምን ሁሉ በደል በልጁ ላይ በደዌው ሊያደቀው ፈቀደ ይላል ኃጢአትን በሱ ላይ ኮነነ ኢየሱስ ከህግ በታችን ሆኖ ራሱን ጠብቆ 30 አመት ሙሉ ምንም እንዲና እንዲያደርክ የማይባል ንጹህ ጌታ ንጹህ መስዋዕት ይዞ እኛን ግን ወክሎ ተቀበለ የኛን ኃጢአት በመስቀል ላይ ተቀበለ አሜን በቃ ይሄንን እግዚአብሔር ምን አደረገ አንድያ ልጁን የገዛ ልጁን በእኔና በእናንተ ፋንታ በመስቀል ላይ አደረገ የኛ ኩነኔ በእንጨት ላይ የተሰቀለ ሁሉ ምንድነው ይላል የተረገመ ይሁን ክርስቶስ ለኛ እርግማን ሆኖ አዳነን ታውቃላችሁ እግዚአብሔር እኮ ሲያየው እርግማን ነው ለሱ እዛ ላይ ኃጢአት ሁሉ ተከምሮበት ኢየሱስ ክርስቶስ በእግዚአብሔር ፊት እርግማን ነው የሆነው የኛን የመርገም ጨርቅ በሱ ላይ የኛን ኃጢአት በሱ ላይ ዝም አለ እሱም ኢየሱስም ዝም እግዚአብሔርም ዝም ለምን እኛ እንደን ዘንድ እኛና መልጥ ዘንድ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ቅድም ኮነኔ የለብንም ብለን ነበር አይደል ኃጢአትን በማኮነነው በኢየሱስ ክርስቶስ ኮነነው ይሄ ውስጣችን ከከበደ
ከዚህ የሚበልጥ ፍቅር የለም ከዚህ ጌታ ጋራ ለመጣበቅ ከሱ ጋራ ለመኖር ኢየሱስ ክርስቶስን ለመከተል ከኢየሱስ ጋራ መኖር እንዴት ደስ ይላል ሰላም ነው አሜን ሰላም ነው እረፍት ነው አሜን ሙሴ 40 ዓመት ሙሉ ነው የለፋው ኢየሱስ በ3 ቀን ነው የጨረሰው 40 ዓመት ለፍቶ ታግሎ ሊያስገባ አልቻለም ህዝቡን ሊያስገባ አልቻለም ስንት ጊዜ ነው ስለ ህዝቡ የማለደ ሙሴ አረ ምን ይሉሃል ህዝቡን እኮ አውጥቶ ማስገባት አቃተው እኮ ይሉሃል የእግዚአብሔር ቁጣ የሚበርድበት የለም ነበር አሁን እኮ የእግዚአብሔር ቁጣ በመስቀል ላይ በርዶ ነው እግዚአብሔር ኃጢያትን ይጠላል እኔና እናንተ ኃጢያትን እንጠላለን እስቲ ዝም ብለው የሆነ ሰው እቃችሁን ቦርሳችሁን መጥቶ ፍትሾ ቦርሳችሁን ይወሰድ እንዴት ነው ምንበሽቀው አንድ ሰው ቢሰርቀን አንበሽቀም ሰው ዝም ብሎ ሲገዳደል አናዝንም ኃጢያት እኮ ምድርን በጣም አበላሽቷታል አቆሽሿታል እግዚአብሔር የምህረት አምላክ ስለሆነ በምህረቱ ነው እኛንም እሱንም የማያምኑትንም ሁሉም የሱ ፍጥረት ስለሆኑ ስለሚያይ ስለሚምር ነው እንጂ ኃጢያት በጣም ነው ያቆሽሸው ብዙ ጊዜም እግዚአብሔር ደግሞ ልጁ ኢየሱስ ክርስቶስ እንደተናገረው ዘፍጥረት 3 ላይ ባንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ እሱ ሰኮናህን ይቀጠቅጣል አንተ ራሱን ትቀጠቅጣለህ ብሎ በዛ በወደቁ ሰዓት በተጨነቁ ሰዓት ያንን ትልቅ የተስፋ ቃል ከሰጠ በኋላ ኃጢያት ግን ምን እየሆነ ነው ሄደው እየጨመረ ነው ሄደው የና አዳምን ኃጢያት ስናስብ አሁን ይሄንን የእግዚአብሔርን አጀንዳ እሱ የፈጠረበትን ዓላማ አበላሹ አይደል ግን ስንት ዓመት ነው የኖሩት 900 ዓመት ምሕረቱ ይታያቸዋል ምሕረቱ ኃጢያት ደግሞ እንደዚህ አልበዛ ለዚህ ኖሩ ኃጢያት ሲበዛ ኖህ ጋር ሲመጣ አረረ በስጋ ለባሽ ላይ እኔ መንፈሴ አይኖርም ማለት እሱ በቃ 120 ብቻ ነው መኖር ያለበት ብሎ 120 ወሰነለት ኃጢያት ይጎዳል እርስ በርሳችንም ባለን ነገር ራሱ እርስ ተጠንቅቀ ለእርስ በርሳችን ስንኖር ሰላም ነው እንደ እግዚአብሔር ልጆች ስንኖር ሰላም ነው እንደ እግዚአብሔር ልጆች ግን የማንተያይ የምንጠላላ የምንኮራረፍ ቂም የምንይዝ አንዳችን ባንዳችን ላይ ልባችን የሚከብድ ሲሆን የእግዚአብሔር መንፈስ በኃይል አይሰራም የእግዚአብሔር ጸጋ አይገለጥም ነገሮች ሁሉ ጥብብ ይላሉ ስርስር ምናምን ይላሉ ስለዚህ ነው ኃጢያትንኛ ማብረን ከሱ ጋራ ምን ማለት ያለብን መጸየፍ ያለብን አሜን የተጸየፍነው ነገር ነው ኮማ አይነካን ደግሞ የተጸየፍነው ነገር አይነካንም የሆነ ቪዲዮ በዩቲዩብ ሳይ ዶክተር ነው እንትን ብየዋለሁኝ የስኳር ህመምተኛው ዶክተር እሱ ዶክተር ነው ግን የስኳር ህመምተኛ ነው እና እንዴት ሆነ ሲባል ራሱ ሲናገር ገብቷቸዋል ሌሎችን ለማከም ተማረ የራሱን ህይወት ግን አያይም ነበር ምን አደረኩ አለ ይሄ ብለድ ፕሬሸር ለመለካት 20 ዓመት ሙሉ አለካውም ማለት የሌሎችን ይለካል ስኳራቸው የት እንደደረሰ ይለካል እሱ 20 ዓመት ሙሉ መሳሪያዋን ለራሱ አይተቀምባትም ከዛም ነው በሽታ ሸመተ ማለት ነው ግን ልክ ለሌሎቹ አሁን እኔ ለእናንተ እንዲያልኩ የተናገርኩና አይደል ይሄ ለኔ ካልሆነ ምን ዋጋ አለው አይደል እኔ ጋር ካልሰራ እኔን ካልጠቀመኝ የኔ የህይወቴ መመሪያ ካልሆነ ለሱኮ እንደዛ ነው የሆነበት ተምሮበታል ጊዜ ወስዶበታል ነገር ግን ለራሱ ህይወት ግን አያደርገውም ነበር የእስራኤል ህዝብ በመድረ በዳ መውደቃቸው ምክንያት ሲነገር ምንድነው የተባለው የሰሙት ቃል በእምነት ከነሱ ጋራ ስላው ተዋሃደ አልጠቀማቸውም ስለዚህ ምን አሉ
በምድረ በዳ ወድቀዋል ይላል ግን እኛ የተሻለ ኪዳን ውስጥ ገብተናል አሜን በምድረ በዳ አንወድቅም ይሄ ምንም የታወቀ ነው አሜን ይሄ ምንም የተገለጠ እውነት ነው ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንሂድ ከቁጥር 4 ጀምሮ እንዲህ ይላል በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ይላል ብቃታችን ከእግዚአብሔር ነው እንጂ በገዛጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ሕይወትን የሚሰጥ መንፈስ ዳሩ ግን ይላል የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ይለዋል በድንጋይ ላይ ነበር አይደል የእግዚአብሔር ቃል እየመጣ የትእዛዛቱ እየመጣ እዛ ላይ ነበር በድንጋይ ላይ ነበር የሚጻፈው አሁን በድንጋይ ላይ አይደለም የሚጻፈው በእኔና በእናንተ ልብ ነው ጌታን ስናገኝ ምን አግኝተናል መንፈሱን አግኝተናል የመንፈሱን መያዣ እኛ ውስጥ አስቀምጧል አሜን የመንፈሱ መያዣ እኮ ስላለን ነው ምን ሰማው ምን ችለው ለዚህ እኮ ነው የመንፈሱ መያዣ የሌለው ሰው መስማት አይችልም ጌታ ብዙ ጊዜ ሲያስተምር በምሳሌ ነበር የሚነግራቸው ለምን የመንፈሱ መያዣ እነሱ ተቀብለዋል አልተቀበሉም ድነዋል አልዳኑ ላልዳኑት ነውኮ ያንን ህግ እንደውም እያጠበቀው አታመንዝር ተብሏል ወደ ሴት ያየ ተመለከታት ያመነዝራል ያለ እያጠበቀው የሚነግራቸው እኛ ምንም ተስፋ የለንም ብለው ከሱ ጋር እንዲጣበቁ ነው የኢየሱስ እንዲሆኑ ኢየሱስን እንዲፈልጉት እንደ ፈሪሳውያኖቹ እናንተ መጽሐፍትን ትመረምራላችሁ መጽሐፍት ስለኔ የሚናገሩ ናቸው ነገር ግን ሕይወት እንዲሆንላችሁ ወደኔ ልትመጡ አትወዱም እንደውም ልትገሉኝ ትፈልጋላችሁ የእግዚአብሔር ፍቅር በራሳችሁ የላችሁም ይላቸዋል ኢየሱስ ይሄ ግን የብሉይ ኪዳኑ ምን ተብሏል ይላል እዚህ ጋር ክብር እኮ ነበረው በዛ ሰዓት ክብር ነበረው እንደውም ሙሴ ፊት ላይ ሁሉ ያንጸባርቅ ነበር እንትን እስኪል ድረስ ማለት ነው በዛን ሰዓት በቆየ ሰዓት የእግዚአብሔር ክብር ላው ላይ ይሆናል ከዛ ግን ደግሞ ይደበዝዝና ይጠፋል ሲደበዝዝና ሲጠፋ ደግሞ ምን ይላል ሙሴ ማን ነው አሮን ማን ነው አናውቀውም በድንጋይ እንወገራቸው ይላሉ ህዝቡ ደግሞ ሙሴ ዞር ብሎ ከጌታ ጋር ቆይቶ ሲመጣ ደግሞ እንደው ፊቱን ማየት አልቻለም ብለው ደግሞ ይንቀጠቀጣሉ የፊደል አገልግሎት ምንድነው ያለ የሞት አገልግሎት ነው ይሄ በክብር ነበር ይላል የመንፈስ አገልግሎት ግን እንዴት ይልቅ በክብር አይሆንም የኩነኔ አገልግሎት ክብር ከሆነ ያኛው አገልግሎት የምንድን አገልግሎት ነው አለ የኩነኔ ሰው ሰምቶት ይኮነናል እንጂ ማድረግ አቅም ኃይል የለም መንፈስ የለም ጸጋ የለም ዛሬም እኔ ማካፈላችሁ ይሄንን ከዚህ ህይወት ውስጥ እንውጣ የእግዚአብሔርን ቃል ያነበብን በቃ የሆነ ነገር እንረዳና ከዛ በኋላ በቃ ሁሉን ነገር የምንችል ምናምን እንደማንችል በየቀኑ መንገር አለብን ለዚህ ለስጋችን ደግሞ በኋላ አሳያቸዋለሁ ስፍራው ቦታ አለው እሱን እዛ ስፍራ ስናስቀምጠው ነው ምንገላገለው ያ የከበረው እጅግ አብልጦ በሚበልጣው ክብር ምክንያት በዚህ ነገር ክብሩን አጥቷል ይላል ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል አሜን እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን የዚያን ይሻር የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንደተመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም
ሐዋርያው ጳውሎስ ራሱን ከሙሴ ጋር ነው ያወዳደረው ታውቃላችሁ የእስራኤል ሕዝብ ሙሴ ለነሱ ትልቅ ነብያቸው ነው ኢየሱስ ጋር እንኳን ሙሴን ነው ያወዳድሩት ሐዋርያው ጳውሎስ ግን እዚህ በደንብ አርጎ ግልጽ አርጎ ያስቀም እንደ ሙሴ አይደለንም እኔና እናንተ እንደ ሙሴ አይደለንም በሙሴ እኮ ታላላቅ ክብር እኮ ተገልጧል ታላላቅ ተአምራት ተገልጠዋል እኮ ሕጉን እኮ ተቀብሏል እንደውም አምስቱን መጽሐፍ ዘፍጥረት ዘጸአት ዘዳግም ዘሌዋውያን ዘህልቁ እነዚህን ሙሴ እንደጻፈው ነው የሚነገረው በጣም ትልቅ የእግዚአብሔር ሰው ነው አይደለ ግን እሱ ብድራቱን ትኩር ብሎ ተመልክቶ ማን ነው ብድራቱ ኢየሱስ ክርስቶስ እንደሆነ ዕብራውያን መጥቶ ነገረን አይደል ብድራቱ ኢየሱስ ስለሆነ አትገባም እንኳን እዚህ ነው የምትሞተው ሲባል ክርክር አልገጠመም መጀመሪያውኑ ሙሴ ከእግዚአብሔር ሕዝብ ጋራ መከራ ሊቀበል ሲወጣ በአባቶች የተነገረው ነገር በልጦበት ነው የንጉስ ልጅ የመባልን ነገር ጥሎ በቃ አለ የተባለውን ክብር የተባለውን ገንዘብ ቢሆን ሀብት ቢሆን መጀመሪያውኑ ጥሎ ይወጣ ነው እግዚአብሔርን የሚከተለው የተስፋይቷ ምድር ለመግባት እዛ ማርና ወተት ለመብላት በቃ ያ አይደለም የሱ እሱ የሚፈልገው እግዚአብሔር ነው አይደል እግዚአብሔር ደግሞ ወደ እኔ ነው ወስደው አለው ወደሱ እንደወሰደው ቆምናየው በዛ በደብረ ዘይት ተራራ ማንነው ሙሴና ኤልያስ ናቸው አይደል የተገለጡት ኢየሱስ የነጭ ልብስ ለብሶ በዛ ታላቅ ክብር ሲገለጥ እና ሙሴም ናቸው የታዩት እግዚአብሔር ጋር እንደሆነ እናውቃለን ግን እኛ ያየነውን እነሱ ከሩቅ ተሳለሙት አይደለም የሚለው እነሱ ከሩቅ የተሳለሙት እኛ ግን አየነው እኛ ግን አገኘነው እኛ ግን እርግጠኞች ሆነን ማንንም ይሄንን ህይወት ከኛ ሊወስደው አይችልም በቃኛ እኮ ታትመናል በመንፈስ ቅዱስ ታትመናል ድነናል አሜን እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው የሚያስደነግጠኝ ማን ነው በቃ መድኃኒቱን አገኘን እኮ ዓለም ሁሉ ታሞ እኛም ታመን ነበር መድኃኒቱን አገኘን ተፈወስን ድነናል ደህንነታችን የተረጋገጠ ነው የማዳንህን ደስታ ስጠኝ በእሽታ መንፈስ ደግፈኝ ይላል ዳዊት የማዳኑ ደስታ በየጊዜው የሚዘመር ነው አሜን ያው ዘማሪዎቹ ዘምረውት የማያበቁት የእግዚአብሔር ማዳን በክርስቶስ ኢየሱስ ያገኘነው ማዳን የሚጠብቀን ክብር የተጠራንበት ልዩ ጥሪ በቅዱስ አጠራር የተጠራን የተወደድን አሜን የተወደድን የተመረጥን ህይወታችን ስማችን በህይወት መዝገብ ላይ የተጻፈ እዛ ሰማይ ሄዶ ማን ሊሰርዘው ይችላል ሃሌሉያ እነሱ ይላል አሁን ይሄንን እውነት ያዙልኝ በጌታ የብሉይ ኪዳን ሲነበብ ሁሉ ጊዜ በቃ ፍርሃትና ስራት ውስጥ ይገባሉ ይላል ብሉይ ኪዳን ሲነበብ አሁንም እንደዛ የሚሰማን ሰዎች ካለን በጸጋው ወንጌል ውስጥ ይሄ ስፋቱ ርዝመቱ ጥልቀቱ ከመታወቅ ያልፋል የሚለው የክርስቶስን ፍቅር አልተለማመድንም ማለት ነው ስለዚህ እዛ ውስጥ ገብተን እንድንለማመድ እግዚአብሔር ይፈልጋል እዛ ውስጥ እንድንዋኝ ይፈልጋል አሜን ክርስትና እዛ ውስጥ ስንገባ እጅግ በጣም ቀላል ነው አሜን ይሻር የነበረውን መጨረሻ ተኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ነገር ግን ሐሳባቸው ደነዘዘ ምናቸው ገብቷቸዋል አሁን እኔ እዚህ ጋር ቃል ስናገር ምን መሰላችሁ አይምራችሁ ውስጥ እየገባ ያለው የእግዚአብሔር ሐሳብ ጋር እኮ ነው ያለው ነገር ሁሉ ታውቃላችሁ አይምሯቸው ሐሳባቸው የተበላሸባቸው ሰዎች ከዛ ወደ ድርጊት ይቀጥላል ሐሳባችን እንዳይበላሽ የእግዚአብሔር ሐሳብ ነው በቃሉ የሚሰበክልን አሜን በስብከት ሞኝነት የሚያምኑትን ሊያድን ምን ብሏል የእግዚአብሔር ፈቃድ ሆኗል ለዚህ ነው የሚሰበከው
ሲሰበክ ከኔነት እንድናለን የኛ ከሆነው ሐሳብ እንድናለን ከዓለም ሐሳብ እንድናለን ከምድራዊ የሆነ መሬታዊ ከሆነው ነገር እንድንና እንወጣና የእግዚአብሔር ሐሳብ እኛን ይቆጣጣረናል መንፈስ ቅዱስ ይቆጣጣረናል አሜን ሐሳባቸው ግን ምን ይሆናል ይላል ይደነዝዛል ይላል ይብሉይ ሲያነቡት ማለት ነው ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራል መጋረጃው ግን ምን ብሏል ከታች እስከ ላይ ምን ብሏል ኢየሱስ ክርስቶስ ሲሞት ነፍሱን አሳልፎ ለኛ ሲሰጥ ተቀዷል ወደ አብ መግባት ሆኖልናል ይሄ መቼም እውነት ነው ከአይምሮአችን በላይ ነው ምንም ይሄ ነው ብለን ልንገልጸው አንችልም በእውነት አይቻልም ምን አይነት የከበረን እንደሆነን እኛ አሁን ሰዎች እንደሚያዩን አይደለንም ልብሳችንንም አይደለንም ሰዎች የሰጡንን ስምም አይደለንም እኛ እኮ ሌላ ሰው ነን አሮጌው ሰዋችን ምን ብሏል አልፏል በመስቀል ላይ ተወግዷል አዲስ ሆነናል አዲስ ፍጥረት ነን እግዚአብሔር ደግሞ በአዲሱን ወይን ጠጅ በአዲስ ነው የሚያስቀምጠው መንፈሱን በአዲሱ ሰው አሮጌው ወይን ጠጅስ አሮጌው አቅማዳ ውስጥ ነው ያለው አሮጌው አቅማዳ ውስጥ አያስቀምጥም አሮጌው ማንነታችን ውስጥ እሱ ውስጥ እግዚአብሔር ምንም የሚሰራው ነገር የለም በአዲስ ህይወት እንድንመላለስ አዲስ መንፈስ አዲስ ማንነት ተሰጥቶናል አሜን ያ ማንነታችን ነው እግዚአብሔርን ራሱ የሚራበው ታውቃላችሁ እግዚአብሔር ጸሎት ዝማሬ አምልኮ እግዚአብሔርን ማገልገል እግዚአብሔር መኖር ከቅዱሳን ጋር ህብረት ማድረግ ቅዱሳንን መውደድ የሚለው ነገር ውስጣችን እኮ አዲሱ ሰው ነው ያንን የሚፈልገው እነሱ ግን በቃ ብሉይ ኪዳን ያነበቡ መጋረጃው ተቀምጦ ይኖራል አሁንም ጨልሞ ነው ያሉት ምን ይላል በክርስቶስ ብቻ የተሻረ ነውና ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ያ መጋረጃ ባይናቸው አይደለም በልባቸው ላይ አለ ወደ ጌታ ግን ዘወር ባለ ጊዜ ይሄ በልብ ያለ መጋረጃ ከዛ ላይ ተነስቶ ከብሉይ ኪዳን ላይ ተነስቶ ከሕግ ላይ ተነስቶ አድርግ አታድርግ ከሚለው ሥርዓት ላይ ተነስቶ ወደማ ወደ ጌታ ዘወር ባለ ጊዜ ግን መጋረጃው ይወሰዳል ጌታ ግን ምንድነው መንፈስ ነው የሱ መንፈስ ባለበት ምን አለ አርነት አለ ነፃነት አለ ደስታ አለ ፍቅር አለ ሰላም አለ መዋደድ አለ መያያዝ አለ መቀራረብ አለ ከባዱ ቀላል አሜን የሱ መንፈስ ባለበት የኢየሱስ መንፈስ ባለበት ሰላም አለ የኢየሱስ መንፈስ ባለበት ህይወት አለ ለሞተው ነገራችን ለሞተው እኛ ተስፋ ለቆረጥንበት በቃ ባልንበት ነገር ላይ የኢየሱስ ክርስቶስ መንፈስ ያ ኢየሱስ ክርስቶስን ከሙታን ያስነሳው ያ የእግዚአብሔር መንፈስ በሞተው ነገራችን ላይ ሲመጣ ህይወትን ይሰጣዋል እግዚአብሔር ያንን ትንሳኤውን ኃይል ለመግለጥ ይመስለኛል አብርሃምን 25 ዓመት ዝም ያለው ልጅ መስጠት አቅቶት አይደለም እግዚአብሔር ግን አብርሃም በኃይሌ ነው በሳራ ምክንያት ነው በእኔ ምክንያት ነው ልጅ ወለድ ነው ብሎ ይሄ እግዚአብሔር ያሰበውን የተስፋውን ቃል እንዳይረሳ እንዳይዘነጋ የእምነት አባት ሊያደርገው ስለፈለገ የሞተን የሌለን ወደ መኖር በሚያመጣ የሞተን በሚያስነሳ በእግዚአብሔር እያመነ የሞተውን ነገር እያየ የዛህራን የሞተ ማህፀን እያየ የራሱን ስጋ 100 ዓመት እየሞላው የሞተ መሆኑን እያየ በተስፋ ቃሉ ምን አላደረገም ይላል አልተጠራጠረም
ተስፋውን እንደሚፈጽም እየተረዳ ከዛስ ለእግዚአብሔር ክብርን እየሰጠ ይጠብቅ ነበር አሁንም የሞተ ነገር ካለ አሁን ነው ብያቸዋለሁ ቃሉ አሁን ነው የሚያወራው ያለው ስለ ነገ አይደለም የሚያወራው አሁን ለእግዚአብሔር ክብርን እየሰጠ መከራ ውስጥ ይያለን ችግር ውስጥ ይያለን ፈተና ውስጥ ይያለን ግራ የሚያጋባ ነገር ውስጥ ይያለን ግን ለእግዚአብሔር ክብርን እንሰጣለን አንተ እግዚአብሔር ነህ እንለዋለን አንተ አዋቂ ነህ እንለዋለን አንተ ትክክል ነህ እንለዋለን አንተ አልተሳሳትክም እንለዋለን እንናገራለን ክብሩን እናወራለን ታላቅነቱን እናወራለን ኃይሉን እናወራለን ማዳኑን እናወራለን አንተ እግዚአብሔር ነህ አንተ አምላኬ ነህ ላንተ እገዛልሃለሁ አብርሃም እሱን ሲያደርግ ጨርሰሃል አሁን የሞተ ነገር አይተ እኔና ምናል ይሄ እንደ አሸዋ ብዛት አረጋለሁ ዘርህን ያለው እንደ ከዋክብት አበዛዋለሁ ያለው በጌታ አለምናቸዋለሁ የምናውቀው ቃል ነው ይያልን አንስማ እኔ ራሴ መንፈስ ቅዱስ ውስጥ ያመጣው የምናገረው ነው የእግዚአብሔር ነገር በማጥናት ብዛት ያመጣ መንፈስ ቅዱስ ይርዳን በእውነት ይርዳን አይናችንን ይክፈትልን ይሄ አንብቤዋለሁ አውቀዋለሁ ለፈሪሳውያን አልጠቀመም ፈሪሳውያን ወደ ኢየሱስ ክርስቶስ እንዳይቀርቡ በጣም የከለከላቸው ይሄ ህይወትን የሚሰጠው ጌታ ተች እንዳያረጋቸው እንዳያገኛቸው እነሱም ለሱ እንዳይንበረከኩ የሆነበት የእግዚአብሔርን ቃል በእውነት ነው መነግራችሁ እንደዛ ሲሆን ደግሞ እግዚአብሔር ድምጹን ያሰማኛል ይናገረኛል አላውቅም አልችልም ምክንያቱም እሱ የዓለምን ምናምንቴዎች መረጠ የዓለምን የተናቀውን ደካማውን ያልሆነውን ነገር መረጠ ለምን ስጋ ለባሽ ሁሉ በራሱ እንዳይመካ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ጽድቅን ቅድስናን ቤዛነትን ባገኘነው በኢየሱስ ክርስቶስ ብቻ ትምክት ይሁን ዘንድ አሜን ሐዋርያው ጳውሎስ እኮ ትምክት ነበርው አይደለም እንዴ ለኔ ትምክት የሆነ ነገር ለኔ ረብ የሆነው ነገር ስለ ውዱ ጌታዬ ስለ ኢየሱስ ስል ምን አረጋዋለሁ እንደ ጉድፍ ቆጥረዋለሁ ለምን ክርስቶስን አገኝ ዘንድ ክርስቶስን ማግኘት ብቻ አይደለም በሱ እገኝ ዘንድ በዚህ ህይወት ውስጥ እገኝ ዘንድ ክርስቶስ በኔ ህይወት ላይ ከፍ ይል ዘንድ አሜን ክርስቶስ በኔ ህይወት ይታይ ዘንድ ክርስቶስ ይገለጥ ዘንድ ሁሉን እንደ ጉድፍ ግን ምንድነው መሰላችሁ ብዙ ጊዜ እዚህ ክብር ውስጥ የማንገባው ብዙ ምንመካበት ነገር አለ በጣም ስለምንመካ እግዚአብሔር የሰጠንን ወንድሞች እህቶች አንቀበልም በጣም ስለምንመካ ለምሳሌ የሆነ ግሩፕ ውስጥ አብረን እንድናገለግል ስንደረግ ራሳችንን የሆነ ቦታ ላይ ካስቀመጥን እንቸገራለን እኛ ግን ምንም እንዳልሆን ከእግዚአብሔር ምሕረትና ቸርነት ብቻ በቤቱ እንዳለን በህይወት እንዳለን የሱ እንደሆነ ካወቀን ምንም ትንክት አይቀመጥም ሁሉ ወንድማችን ነው ሁሉ ታችን ነው ምክንያቱም እግዚአብሔር በማን እንደሚሰራ በማን እንደሚጠቀም እሱ ነው የሚያውቀው ጳውሎስን ሲጠራው እንዴ አሉ ሁሉም ማንንም አላቀርበውም አሉ አይገባም አሉ በርናባስ ነው እኮ እንደምንም ብሎ ያስገባው እንደምንም ብሎ እንዲጠጋ ያረጋው እንጂ እኔ ሲያሳደደ ነበር እግዚአብሔርስ ግን ስለሱ ስለ ጳውሎስስ ግን ምን እንደሚለው እሱ በነገስታት ፊት በአይሁድ ፊት በአሕዛብ ፊት ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነው እግዚአብሔር ጋር ያለው የጳውሎስ ይሄ ነው እዛ ግን ከጌታ ጋር የኖሩት ደቀ መዛሙርትስ ጋር ጳውሎስ አሳዳጅ ነው በፍጹም ሊቀበሉት አልፈለጉም ግን አሳዳጁን ላይ እግዚአብሔር ፕላን አለው
አሜን ኃጢአተኛው ላይ ፕላን አለው አይገርማችሁ ሰሎምዬ አንድ በጣም የምትወደው ወደ ጌታ በኃይል የመጣ ልጅ አለ እንደውም ቅርብ ጊዜ ስትነግረኝ ወደ ስዊድን ሁሉ ሊመጣ ቤተሰቦቹ ከቻይና ናቸው እና ግን አሜሪካ ነው የተወለደው አባቱ በጣም ይጠጣ ስለነበረ መቼም እኔ ቻይናዎች የሚጠጡ አይመስለኝ በጣም የሚሰሩ ምናምን ነው የሚመስለኝ በጣም ቢዝነስ የሚያራሩጡ ነው የሚመስለኝ ግን እዚህ ላይ ግን ምን ይላል በጣም የሚጠጣ ነው ባለቤቱን ይደበድባል ልጆቹን ይደበድባል ግን ከሁሉ በላይ እሱን በጣም ይደበድባል በጣም አሰቃየው ልጁ ገና 15 ዓመት ልጅ እያለም ልጅ ወለደ ይሄ ክሪሚናል እንትን ውስጥ ገባ ይሄ ሰውነቱ ይውላችሁ ከዚህ እስከዚህ ድረስ ታትዌራድ ነው በቃ ታትዌራድ እዛ እስር ቤት 8 ዓመት ቆየ እና እናቱ እሱ ሊወጣ 2 ዓመት 3 ዓመት ነው ምናምን ሲቀረው ጌታን ታገኛለች ቸርች መሄድ ትጀምራለች ከዛ በኋላ ለሱ በየጊዜው ስታገኘው ኢየሱስ ይወድሃል ትለዋለች ኢየሱስ ያድናሃል ትለዋለች ኢየሱስ ይረዳሃል ትለዋለች ኢየሱስ ይለውጣሃል ትለዋለች ትነግረዋለች በኋላ አንድ ቀን እንዲያልኳት አለ ከዚህ በኋላ ስለ ኢየሱስ መታወሪ ከሆነ እንዳትመጪ አይንሽን ማየት አልፈልግም እሷ ግን በዚህም መዛም ብላ በኋላ ከእስር ቤት ወጣ ከፓስተሯ ጋር ወስዳ አገናኘችው ከፓስተሩ ሲነግረው በጣም በቃ ማለት ልጁ በጣም ክሪሚናል ነውና ምን እንደምታወራው አይነት ነገር ንቀት ግን ፓስተሩ በሚገርም ሁኔታ በሚገርም ትግስት ይቀርበው ነበር እና ልጁ መቅረብ ጀመረ አባቱ ምን ያህል እንደበደለው መናገር ጀመረ እና እሱ ደግሞ ፓስተሩ ደግሞ ስለ ኢየሱስ ክርስቶስ ይቅርታ ፍቅር ይነግረው ጀመረ ልጁ ቀስ በቀስ ህይወቱ እየተሸረሸረ ሄደ ድንገት የእግዚአብሔር ፍቅር አገኘው በአባቱ ላይ የነበረው ጥላቻ ተነሳ በይቅርታ ተሞላ ጌታን አገኘ ጌታን ማግኘት ብቻ አይደለም ልነግራችሁ አልችልም በጣም እንዳለ እንደዚህ ነው የዞረው ተገለበጠ ተለወጠ ህይወቱ አሁን ብዙ ወጣቶችን በወንጌል እየደረሰ ነው እንደውም ወደ ስዊድን ሁሉ መጣለው ይላል እና ልጄ ምን አለች መሰላችሁ ደጋግማ ተሰማዋለችና ምን አለችኝ ማሚ ልክ ሰውነቱ ላይ እንዳለ ታትዌሪኝ ልቡ ላይ የእግዚአብሔር ቃል ታትዌራድ ሆኗል አለች ታትሟል አለች ሚናገረው ሁሉ በቃ በጣም ኃይለኛ ነው እግዚአብሔር በእውነተኛ ላይ ምን እንዲያደርግ ግን አጥያተኛ እኮ ስለሆነ ነው ምንም ተስፋ እኮ ስለሌለው እኛ ብዙ ተስፋ ብዙ ምንመካበት ብዙ ምንደገፍበት አለን ብዙ ወዳጆች አሉን ጓደኞች አሉን ዘመድ አለን አባት አለን የተማርነን ብዙ ምናስቀምጣቸው ነገሮች ብዙ ነገር ተደጋግፈን ነው ኢየሱስን ከነሱ እንደ አንዱ አድርገን ለመኖር እንሞክራለን ግን አይሆንም በቃ ሙልጭ ብለን ወተን ኢየሱስ ከሆነ ግን የእግዚአብሔር ኃይል የክርስቶስ ኃይል ይገለጣል አሜን ሃሌሉያ ክብር ለእግዚአብሔር ይሁን እየጨረስኩ ነው ሰዓቱ እየሄደ ነው እኔ ግን ናነካውት እንጂ ምንም አልጀመርኩትም ማለት ይችላልው እንደሱ ነው እና ግን ወገኖቼ ተስፋ አለ የህይወት መንፈስ ነው ያገኘነው ህይወት ነው ያገኘነው ህይወትን የሚሰጥ መንፈስ ነው የተቀበልነው ለሞተው ነገራችን ህይወትን ይሰጣል ይቀሰቅሰናል የእግዚአብሔርን ቃል እንስማ ወደ እግዚአብሔር ቃል እንቅረብ የእግዚአብሔር ቃል ልማድ አይሁንብን በልማድ አንስማው በልማድም አናጥናው ብዙ ዕውቀት አይደለም ትልቋ ልጅ ስትነግረኝ ስናወራ ይሄ አርቲፊሻል ኢንተለጀንስን እስቲ ስለ ኢየሱስ ጠይቂያት አልኳት እና ጠየቀቻት ስለ ኢየሱስ ታውቂያለሽ ሆይ ስትላት በስማም የደረደረችላት አነበበችልኝ በደንብ አርጋ ነው የምታውቀው ከዛ በኋላስ ታምኛለሽ ሆይ ስትበያት ስላት
ታምኛለሽ ሆይ ስትላት እኔማ ፍጥረት አይደለሁም እኔ ለምን አልችልም ማለት ገብቷል ስለ ኢየሱስ ብዙ ያወቀን ብዙ እየሰበከን ብዙ እየተናገርን እንዳይ እንዳንሆን እንደሱ እንዳንሆን ወገኖቼ ኢየሱስ ህይወት ነው ከኛ ጋራ ተዋህዶ በእኛ ውስጥ ሆኖ ሌሎችን ማግኘት ይፈልጋል ክብሩን መግለጥ ይፈልጋል ኃይሉን መግለጥ ይፈልጋል የኛንም ነገር መለዋወጥ ይፈልጋል ማለምለም ይፈልጋል አሜን አንዳንድ ጊዜ ጥሪያችንን እንጠራጠር ይሆናል ግን እኛ ተጠርተናል ተመርጠናል ተወደናል በህይወት መጽሐፍ ላይ ተጽፈናል የከበርነን አሜን አዎ አንድ የእግዚአብሔር ቃል አለ የኛ ቤተሰብ ቃል እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል ይሄ የኛ ቤት ቃል ነው በቃ እግዚአብሔር ከኔና ከናንተ ጋራ ካልሆነ ማን ይቃወመናል ከሆነ ማን ይቃወመናል ነው ወይ በቃ እሱ ከኛ ጋራ ነው እሱ ከኛ ጋራ ነው ህዝቡን እኮ ምን እኔ ቀንና ሌሊት መቼ ተለየዋችሁ በደመና አምድ ነበርኩ በመካከላችሁ በሳት አምድ ነበርኩ በንስር ክንፍ ተሸከምኳችሁ ጫማችሁ አላረጀም እኔ አልተለወጥኩም እናንተ ናችሁ ነው የሚለው እግዚአብሔር አለ እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል የሚያጸድቅ ማን ነው ኢየሱስ ክርስቶስ የሚኮንን ማን ነው የሚኮንን ህግ ነው ኢየሱስ ክርስቶስ አይኮንነንም እሱ ምን ይማልድልናል አሜን ይማልድልናል ስለኛ ይቃትታል መንፈስ ቅዱስም ስለኛ ይቃትታል መንፈስ ቅዱስ በማይነገር መቃተት ስለ ቅዱሳን ሁሉ ይቃትታል ይሄ መንፈስ በውስጣችን ይሁን አሜን የሚቃትትልን መንፈስ እኮ አለ ሊቃትትልን እኮ ነው እኛ እንዴት እንድንጸልይ አናውቅም ሰው በመከራው ሲሆን በችግሩ ሲሆን በፈተናው ሲሆን ነገሮች ሲጫኑ ሲከብደው መጸለይ አይችልም ይሆናል አንዳንዴ ተኝታችሁ መንፈስ ቅዱስ ሲጸልይ አስተውላችኋል እርግጠኛ ነኝ ከመንፈስ የተወለዳችሁ ይሄ ነገር ትለማመዳላችሁ መንፈስ ቅዱስ ይቃትታል በዚህ ምድር ስንኖር በአለም ሳለን መከራ አለብን ፈተና አለብን ፈተናችን ችግራችን በህይወታችን የሚወጣው ውጣ ውረድ ከክርስቶስ ፍቅር ግን አይለየንም አሜን እግዚአብሔር እኛን ከወደደበት ፍቅር ኢየሱስ ክርስቶስ ለኛ ራሱን አሳልፎ እስከመስጠት ድረስ ከወደደበት ፍቅር ግን ምንም ነገር አይለየንም አንድ ቤተሰብ አንድ ፓስተር ነው ቤት አባቱም ፓስተር ነበሩ በጣም የተከበረ የተወደደ ፓስተር ነው ጎተንበርግ ነው የሚኖረው በጣም ብዙ መጽሐፍ ጽፏል አገባ ሁለት ልጆች ወለዱ ሁለቱ ልጆች የሚገርማቸው በሽተኞች ናቸው በሽታቸው ደግሞ በጣም የተለየ ማለት ሊድኑ የማይችሉት ግን የተወሰነ አመት ኖረው ከዛ በኋላ የሚሞቱበት ፓስተር እኮ ነው ምን አይነት መከራ በህይወቱ እንደሚያልፍ ታያላችሁ ፓስተር ሆኖ እንደዚህ አይነት እና ብዙ ጊዜ አለ እኔና ባለቤቴ እግዚአብሔር አልጠራንም እግዚአብሔር አልመረጠንም ብዙ ጊዜ ነበር የምንለው አለ እሱ ግን በዛ መከራ ውስጥ ምን ያደርግ ነበር መጽሐፍ ይጽፍ ነበር ይሰብክ ነበር ያገለግል ነበር ከእግዚአብሔር ጋር ያለውን ነገር አላቋረጠም በጥያቄ ውስጥም ቢሆን በመከራ ውስጥም ቢሆን እነዛ ልጆች የሚገርሟችሁ አንድ በአንድ ሞቱ ከዛ በኋላ ጤነኛ ልጅ ደግሞ ሰጣቸው ግን እዛ ውስጥ ለምንድን ነው የሆነው ብለው በሚጠይቁት ጥያቄ የሚገርመው ነገር ከብዙ አመት በኋላ ይላል አንዲት በጣም የጸሎት ሴት ስቶክሆልም የምትኖር አሮጌት እድሜዋን ሙሉ ለጸሎት የሰጠች ገንዘብ ሁሉ አላት እና በጣም የምትወደው የምትጸልይለት አንድ ሰው ነበር አለ እና ለሱ መጨረሻ ላይ አንዳንድ ነገር እንዲወርስ ምንም ዘመድ የላትም ልጆች የሏትም ስትሰጥ ከሰጠችው ነገር ውስጥ መጽሐፍቶች ነው እና ከመጽሐፍቶቿ ይሄ መንፈሳዊ መጽሐፎች ነው የሰጠችው ከዛ ከመጽሐፍቶቹ ውስጥ የማንን መጽሐፍ ያገኛል የሱን መጽሐፍ
እና ስለ ልጆቹ እና በዛን ሰዓት ሲያልፍበት ስለነበረው ነገር ግን ለእግዚአብሔር ቃል ለሚጽፈው በጣም ትልቅ የእግዚአብሔር ሰው ነው በጣም አሁንም በጣም የሚያገለግል የእግዚአብሔር ሰው ነው እና ከመጽሐፎቹ ውስጥ አንዱ ገጽ ላይ ያንን ቃል አስገባች ያ ቃል ምንድነው የሚለው መሰላችሁ እናንተ አይደላችሁም የመረጣችሁ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ስለዚህ እንቆም ወገኖቼ እግዚአብሔር መርጦናል እኛ አይደለንም የመረጥነው የመረጠን አይተወንም አይጥለንም በዚህ ምድር ግን በተለያየ ነገር ልናልፍ እንችላለን እነሱ ከኛ ይልቅ ኃጢአተኞች ስለሆኑ አይደለም በሽተኛ ልጅ የወለዱት ወይ ታመመ ልጅ የወለዱት በቃ እግዚአብሔር ግን በዚህ ነገር ህይወታቸውን መስቀል ላይ እያደረጉ በእነሱ ህይወት ግን ኢየሱስ ይገለጥ ነበር በእነሱ ስብከት ብዙዎች ይድኑ ነበር ብዙዎች ያመልጡ ነበር የእግዚአብሔር ሐሳብ በቤተክርስቲያኒቷ ላይ ግን ይገለጥ ነበር ያ ፈተናና መከራ ግን ከእግዚአብሔር ጋራ ነው ያጣበቀው ፈተናና መከራችን ከእግዚአብሔር ጋራ የምንጣበቅበት የሚሆነው ክርስቶስ ኢየሱስ በውስጣችን እንዳለ ስናውቅ ነው በሃይማኖት ብትኖሩ የእግዚአብሔር ቃል ራሳችሁን መርምሩ ራሳችሁን ፈትኑ ክርስቶስ ስለናንተ በእናንተ ውስጥ እንዳለ አታውቁምን ይላል ሁለተኛ ቆሮንቶስ 13 ላይ ክርስቶስ ስለኔና ስለናንተ በእኛ ውስጥ አለ ክርስቶስ በእኛ ውስጥ ምንድነው ኃይለኛ ነው በሐዋርያው ጳውሎስ እንዳለ ኃይሌ በድካም ይፈጸማል እንዳለ ማለት ነው ክርስቶስ በእኛ ውስጥ ኃይለኛ ነው አይደክምም እንቆም ክርስቶስ አይደክምም በተሻለ ኪዳን ውስጥ አለን እኛ የተመረጥንና የተወደድንን ክርስቶስ ግን በእምነት በኃይል በውስጣችን ይሁንልን ወገኖቼ የመንፈስ ኑሮ የፊደል ኑሮ ሳይሆን የመንፈስ ኑሮ በመከራ በችግር በሁሉ ነገር ጸንተን አሜን እንድንቆም የሚያደርገን ይሄ የክብር መንፈስ ነው ሃሌሉያ 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 እስቲ አሁን የሰማነውን ቃል እናሰላስል ክርስቶስ ኢየሱስ በእምነት በኃይል በውስጣችን አለ ይሄ የሚሆነው ወገኖቼ የእግዚአብሔር ቃል ውስጣችን በሙላት ሲኖር ነው ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል ከፍ ያለው ነው ይላል ከፍ ያለው የእግዚአብሔር ሐሳብ ህይወታችንን እንዲቆጣጠር እንጸልያለን መንፈስ ቅዱስ እንዲቆጣጠረን እንጸልያለን ዙሪያችንን አይተን ሰዎችን አይተን የምንኖረው ሳይሆን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ እንሮጥ ዘንድ ኃይል ያስፈልገናል ጸጋ ያስፈልገናል የእግዚአብሔር እጅ በላያችን ላይ እንድትመጣ እንጸልያለን ሃሌሉያ 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 ቃሉን ላከ ፈወሳቸው ከጥፋታቸውም አዳናቸው ተብሎ እንደተጻፈ ቃል ስለላክልን ለኔም ለወንድሞቼም ለእህቶቼም ለዚህ ቤት እናመሰግናለን ኢየሱስ አንተ እንድትሳል እንጸልያለን አንተ ስለኛ በድካም ተሰቅለሃል አንተ ስለኛ አንገትህን ደፍተሃል አንተ ስለኛ የሾክ አክሊል አድርገሃል ደምተሃል ኢየሱስ ሁሉን ሆነህልናል ያላደረክልን የቀረብን አንዳች ነገር የለም ኢየሱስ ለኛ ያስቀረው ጽዋ የለም መራራውን ጽዋ ጠጥተህልናል እናመሰግናለን እናከብርሃለን
በህይወታችን ክበር በማንነታችን ክበር እኛ ዝቅ እንላለን አንተ ልቀታይ አንተ ደምቀታይ በቤተ ክርስቲያናችን ታይ በእያንዳንዳችን ህይወት ኢየሱስ ታይ ልትታይ የሚገባ ልትከበር የሚገባ ስግደት የሚገባ አምልኮ የሚገባ አንተ ነህ እናመሰግንሃለን እናከብርሃለን ከፍ ከፍ እናረጋሃለን ክብርን እንሰጣሃለን ክብር ላንተ ይሁን ክብር ለስምህ ይሁን ሃሌሉያ 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 ቃልህ መንፈስ ነው ቃልህ ህይወት ነው ህይወት ስለሰጠህን ስላነቃቃህን የሞተው ነገራችንን እምነታችንን በተለይ ስለቀሰቀስክ እናመሰግንሃለን እናከብርሃለን ጌታ ሆይ አመሰግንሃለሁ ስለረዳኸኝ እኔ ያጎደልኩትን እኔ ተሳሳትኩትን መንፈስ ቅዱስ አንተ እንድታስተካክል አንተ ለህዝብህ ያልገለጥኩትን ሁሉ እንድትገልጥ ለህዝብህ የሚያስፈልገውን ሁሉ በጌታ በኢየሱስ ክርስቶስም እንድትለቅ ጸልያለሁ የሰማይ ደጆች በእኛና በልጆቻችን ላይ ይከፈት በሰማይ ጠል አረስርሰን መንፈስ ቅዱስ አረስርሰን መንፈስ ቅዱስ አረስርሰን መንፈስ ቅዱስ ንካን አሁን ንካን የእግዚአብሔር መንፈስን ጋብዘሃለን የክብር መንፈስን ጋብዘሃለን የኃይል መንፈስ የብርታት መንፈስ ማጋን ቴሌሬዴኔማስ በልሳን ጸልዩ ተነቃቁ ልሳን የተሰጠው ራሳችንን ለማነጽ ነው ታንጸን እንውጣ ወገኖች ቃሉ በእምነት በገኛ ውስጥ ይታተም ይጥቀመን ይዋሃድ ከኛ ጋራ እንደ ሌላ ሰው አርጎ ይለውጠን እምነታችንን ያድስልን አድሰን ኢየሱስ አድሰን መንፈስን ትልካለ የምድርን ፊት ታድሳለ የኛን ህይወት ታድሳለ አው ክረምቱ አለፈ ወርም አለፈ በጋው መጣ ሃሌሉያ ልንለመልም ልናቆጠቁጥ ሃሌሉያ ልናቆጠቁጥ ሃሌሉያ ልናፈራ ልንለመልም ዘመን መጣ ጌታ ሆይ እናመሰግንሃለን ክብርን ምስጋናን እንሰጣለን ከፍ እናረጋለን ክብር ለዘላለም እስከ ዘላለም ላንተ ይሁን በጌታ በኢየሱስ ስም አሜን